ሰላም ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢሚግሬሽንና ዜግነት አገልግሎት ከተፈቀደላቸው የቆይታ ጊዜ በላይ በተለያዩ ምክንያቶች የቆዩና ለገንዘብ ቅጣት ለተዳረጉ ትውልደ ኢትዮጵያዊ አሜሪካውያን ለ60 ቀናት የሚቆይ የቅጣት ቅናሽና ምህረት ማድረጉን አስታወቀ። አገልግሎት መስሪያ ቤቱ ከተፈቀደላቸው ጊዜ በላይ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸውና በኢሚግሬሽን ደንብ መሰረት ለገንዘብ ቅጣት የተዳረጉ ትውልደ ኢትዮጵያዊ አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲነሳ ሳላቸውና በነጻነት መንቀሳቀስ እንዲችሉ በተደጋጋሚ ጥያቄ ሲያቀርቡ እንደነበር ባወጣው መግለጫ አስነብቧል። ተቋሙ ጉዳዩን ሲመለከት ቆይቶ ያቀረቡትን ጥያቄ መሰረት በማድረግ የቅጣት ቅናሽና ምህረት ማድረጉን አስታውቋል። በዚህም መሰረት የመጀመሪያው ከ18 ዓመት በታች የሆኑ ህጻናትን የሚመለከት ሲሆን እነዚህ ትውልደ ኢትዮጵያውያን የተጣለባቸው የገንዘብ ቅጣት ሙሉ በሙሉ ተነስቶ ወደ ህጋዊ የቪዛ አሰራር እንዲገቡ መወሰኑን አገልግሎት መስሪያ ቤቱ ገልጿል። እንዲሁም ከ18 ዓመት በላይ የሆኑ አዋቂዎች ደግሞ የቅጣት ክፍያቸው ግማሽ ወይም 50 በመቶ ተቀንሶላቸው ወደ ህጋዊ የቪዛ መስመር እንዲገቡ መፍቀዱን አስታውቋል። የቅጣት ቅናሽና ምህረቱም ከመጋቢት 15 እስከ ግንቦት 15 ቀን 2018 ዓ.ም ድረስ ላሉት 60 ቀናት የሚቆይ መሆኑንም በመግለጫው ጠቁሟል። ተገልጋዮችም በዋናው መስሪያ ቤት በመቅረብ መስተናገድ እንደሚችሉ የገለጸው የኢሚግሬሽንና ዜግነት አገልግሎት ከጊዜ ገደቡ በኋላ የሚመጡ ተገልጋዮች ግን በመደበኛው የኢሚግሬሽን ደንብ ብቻ እንደሚስተናገዱ አስታውቋል። የኢሚግሬሽን ህጉ በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በኢትዮጵያ የሚያደርገው ቆይታ ህጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ መሆኑን የተገለጸ ሲሆን ይህ የቅጣት ቅነሳና ምህረት እድልም ግለሰቦቹን ወደ ህጋዊነት ለማምጣት መሰጠቱም ተገልጿል። በመሆኑም ተጠቃሚዎቹ አስፈላጊውን ዶክመንት በማሟላት እንዲስተናገዱና ወደ ህጋዊ የቪዛ አሰራር እንዲገቡ ተቋሙ አሳስቧል። የደቡብ ሱዳን ጦር የውጭ የሰብአዊ እርዳታ ድርጅቶችን ጨምሮ ሌሎችም በተቃዋሚዎች የተያዘችውን አኮቦ ከተማን ለቀው እንዲወጡ ያሳለፈውን ትዕዛዝ ተከትሎ 100 ሺህ የሚጠጉ ሰዎች ወደ ኢትዮጵያ ድንበር መፍለሳቸውን ዩኒሴፍ አስታወቀ። በጆንግሌ ምስራቃዊ ክፍል የምትገኘው አኮቦ ደቡብ ሱዳን ወደ ሁሉን አቀፍ የእርስ በርስ ጦርነት አፋፍ ያመጣት የመንግስትና የተቃዋሚዎች ግጭት የቅርብ ጊዜ ማሳያ መሆኗን አዣንስ ፍራንስ ፕሬስ ዘግቧል። የሀገሪቱ ብሔራዊ ጦር ከ11 ቀናት በፊት የውጭ የሰብአዊ እርዳታ ድርጅቶችን ጨምሮ በዚች ከተማ ያሉ ሰዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፎ ነበር። በኋላም ባለው ውስን የግንኙነት ሁኔታ ምክንያት ማረጋገጥ ባይቻልም በመሬት ላይ ያለውን እውነታ በሚመለከት የሚጋጩ ሪፖርቶች እየወጡ እንደሆነ የጠቀሰው ዘገባው ጦሩ ከተማዋን እንደተቆጣጠረ መናገሩን አስነብቧል። ምንም እንኳን ይፋዊ የሆነ ነገር ባይወጣም ጦሩ በአኮቦ የሚገኘውን ወታደራዊ ሰፈር እንደተቆጣጠረና የመከላከያ ቀጠና ለመፍጠር በአካባቢው የሚገኙትን ህንጻዎችን እንዳወደመ የደህንነት ምንጭ ነግረውኛል ሲል ኤኤፍፒ ዘግቧል። የተባበሩት መንግስታት የህፃናት ኤጀንሲ በበኩሉ በጆንግሌ ሁከትና ብጥብጥ እየተፈጠረ መሆኑና ይህም ለህፃናት ምቹ ያልሆነ ሁኔታን መፍጠሩን ገልጿል። ዩኒሴፍ ደግሞ 100 ሺህ የሚጠጉ ሰዎች ድንበር አቋርጠው ወደ ኢትዮጵያ እንደገቡ እንዲሁም ሌሎቹ በጆንግሌ ወዳሉ ደህንነት ወዳለባቸው ቦታዎችና ወደ ላይኛው የናይል ግዛቶች መሸሻቸውን ባወጣው መግለጫ ጠቅሷል። በአኮቦ ሆስፒታል የህክምና ክትትል ሲያደርጉ የነበሩ የታመሙና የተጎዱ ሰዎችም ለቀው መውጣታቸውና ሆስፒታሉ አሁን ላይ እንደተዘረፈና እንደተዘጋ አክሏል። በተፈናቀሉ ህጻናት ላይ ያለው የተመጣጠነ ምግብ እጥረትም በሚያሳስብ ሁኔታ ከፍተኛ ደረጃ ላይ መሆኑ ተገልጿል። በጆንግሌ የሚገኙ 28 የጤናና የምግብ ተቋማት በዚህ ዓመት ብቻ እንደወደሙ እንደተዘረፉና እንደተዘጉም ተገልጿል። ይህም የሆነው በግዛቲቱ የኮሌራ ወረርሽኝን ለመቆጣጠር እየተሰራ ባለበት ሰዓት እንደሆነ ኤጀንሲው መጥቀሱን የፈረንሳዩ የዜና ተቋም ዘግቧል። እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ያገኘችው ደቡብ ሱዳን በእርስ በርስ ጦርነት እንዲሁም ስር በሰደደ ሙስናና ድህነት እየታመሰች ነው። በሀገሪቱ እንደ አውሮፓውያን አቆጣጠር በ2018 በፕሬዝዳንት ሳልቫኪርና በረጅም ጊዜ ተቀናቃኛቸውና የቀድሞ ምክትላቸው ሪክ ማቻር መካከል ያለው የስልጣን ክፍፍል ስምምነት ካለፈው ዓመት ጀምሮ መቋረጡ በተለያዩ የሀገሪቱ አካባቢዎች ግጭት እንዲፈጠር ምክንያት የሆነ ሲሆን ሀገሪቱን ሙሉ ለሙሉ ወደ ጦርነት እንዳይመልሳት ስጋት ደቅኗል።
የኢትዮጵያ ብሔራዊ ባንክ 70 ሚሊዮን ዶላር ለባንኮች ለመሸጥ ላወጣው ጨረታ የባንኮች ፍላጎት ከብሔራዊ ባንክ አቅርቦት በ171.52 ሚሊዮን ዶላር ብልጫ አሳየ። ገዢው ባንክ ዛሬ ያካሄደውን የ21ኛው ዙር የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። በጨረታውም ባንኮች ለ1 ዶላር 157 ብር ከ46 ሳንቲም አማካኝ የምንዛሬ ዋጋ ማቅረባቸው ተገልጿል። ባንኮቹ ያቀረቡት የዶላር ፍላጎትም ገዢው ባንክ ለሽያጭ ካቀረበው መጠን አንጻር የ171.52 ሚሊዮን ዶላር ብልጫ አለው። በዚህም ብሔራዊ ባንክ 70 ሚሊዮን ዶላር ለሽያጭ ያቀረበ ቢሆንም በጨረታው የተሳተፉ ባንኮች በድምሩ 241.52 ሚሊዮን ዶላር ለመግዛት ፍላጎት አሳይተዋል። በጨረታው 30 ባንኮች የተወዳደሩ ሲሆን 9 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። በጨረታው ዶላሩን የወሰዱ ባንኮች ቁጥር ከ15 ቀን ገደማ በፊት ከነበረው ጨረታ ጋር ተመሳሳይ ሲሆን በአንጻሩ በጨረታው የተሳተፉ ባንኮች ቁጥር ደግሞ በ10 ከፍ ያለ ነው። ተሳታፊ ባንኮቹ በዛሬው ጨረታ ለ1 ዶላር ያቀረቡት ከፍተኛ ዋጋ 158 ብር ከ50 ሳንቲም ሲሆን ዝቅተኛው ዋጋ ደግሞ 154 ብር ከ50 ሳንቲም እንደሆነ ተገልጿል። ገዢው ባንክ የዛሬውን ጨምሮ በአጠቃላይ ባካሄዳቸው 21 ጨረታዎች 2.53 ቢሊዮን ዶላር አቅርቦ ሽያጭ አከናውኗል።